ያሉት እዛ ግሩፕ ላይ ይሄ ነገር የምትፈጠረው እኔ ደግሞ ከዚህ ነገር መውጣት ነው የምፈልገው። አብርሽ አልፈልግም እኮ ከነሱ ጋር መሆን ነው እንጂ እኔ ከነሱ ጋር መሆን አይደለም። አንዳንዴ እኮ ይሄ ሀቅ የሚባል ነገር አለ። ሀቅ ያማል። እኔ እንቅልፍ መተኛት እፈልጋለሁ። እኔ የሆነ ውሸት የሆነ ነገር ተደርጎ እዛ ነገር ውስጥ እኔ እንትን ማለት አልፈልግም። ወጥመድ ውስጥ መግባት አልፈልግም። በጣም ከዚህ ሌላ ደግሞ በጣም የገረመኝ እኔ ትንሽ ስጋት ውስጥ የሚከተተኝ ገባህ አይደል አብርሽ? የፈለገ ነገር ብትሆን ስጋ ነው። ኤፍሬም ስጋ ነው አይደል? ወንድም ነው፣ የእናት አባት ልጅ ነው አይደል እንዴ? እኔ እንደሱ አይነት ሰው ምድር ላይ አልተፈጠረ። እኔ አንድ ቀን ነው ነገር ያለው። ከዚህ በፊትም አንድ ቀን ነው ቪዲዮ ላይ የተገናኘ ነው። ከዛ በፊት ያው ያንተ ወንድም እንደሆነ ምናምን እናውቃለን። በሆነ ምክንያት ተገናኘ። እኔ በዚህ ያህል ወንድሙ ላይ ሴራ አስቦ ዶልቶ እኔ አሮን ነው ምን ፈልጎ እንደሆነ አላውቅም። እኔ እውነቴን ነው የምነግርህ። አሁንም ደግሞ በወንድማማቾች ገባችሁ ምናምን እንዳትሉኝ እዚህ ጋር እውነታውን ነው የምነግርህ። ወይም ደግሞ ራስህ ታየዋለህ ነገ ጠዋት። በጣም ከባድ ነገር ነው ሴራ እያሰቡ ያሉት። አሁን ኦልሬዲ አንተ እጅ እንደሰጠ ነው እየገባቸው ያሉት እዛ ጋር። እኔ አሁን እኔ እዚህ ጋር ብቻህን ሆነ እየተሰቃየ ያለውን ነገር እያየው ነው። ገባህ አይደል? የኤፍሬም ደግሞ ከማንም ዳኒ ይባላል አይደል? ከዳኒ የበለጠ በቃ ሴረኛ ነው። በቃ በጣም ከባድ ሴረኛ ነው። በጣም እኔ ደግሞ ስፔሻሊ የተደነኩት ለምንድን ነው አንተ ወንድሙ ነህ። እኛ ላይ የተሶኬኛ ባዳና ኖርማል ነው። እያንዳንዱ ሰው ላይ እያሰቡ ያሉት ነገር በጣም ከባድ ነገር ነው። እኔ ከዚህ ነገር ራሴን ነፃ ማውጣት ፈልጋለሁ አብርሽ። እንቅልፍ እየተኛው አይደለም። በጣም እየደበረኝ ነው። እውነታውን እያየው መደበቅ አልቻልኩም። ሁለተኛ ነገር ደግሞ ሄርሜላን እና ልትታገት ቃያውን ሁሉ ነገር የተፈጠረው ኦልሬዲ እነሱ ናቸው ፕላን ያወጡት። አንደኛ ኤፍሬም ነው ፕላን ያወጡ ከሩታ ጋር ከዳኒ ጋር በመሆን። አራተኛ አድ ሊያደርጉኝ ሲሉ አልፈልግም ብያለሁ። ምክንያቱም ከዚህ በላይ የሰው በቃ እች ልጅ ምርጫ ነው እንግዲህ የመረጠችው። አንተም መርጠሃል። በቃ አንዳንዴ መተው ያለብንን ነገር መተው አለብን። ምን አለ መሰለሽ አሁን ይህንን ነገር በወሬ ደረጃ ብቻ አውርታችሁት ነው ወይነት እነሱ አድርገውታል? ይህንን ነገር እርግጠኛ መሆን አለ። አሁን እኔ ወደ ህግ አካልም ነገሩን ወስደነዋል። በፖሊስ ነገሩ እሱም ስለወሰዳችሁ በህግ አካል ስለወሰዳችሁ አንዳንድ ነገሮች ሊያደርጉ ተነጋግረዋል። እኔ የምለው ነገር ሲሆን ታየዋለህ። አሁን ችግር የለውም። አሁን እኔ ምርጭ አይደለችም። ወስዳችኋታል አልወሰዳችኋትም። ይህ ብቻ ነው በቃ። ወይሽ አንቺም ከሌለሽበት ነገሩ ላይ የእነሱም ከሆኑ ነገር ይመቅ አብርሽ። እኔ እኮ ከእነሱ ጋር የነበርኩ ሰው ነኝ አይደለ? በቃኝ። በቃ እንደዚህ አይነት ነገር አልፈልግም። ጭንቅላቴ መቀበል ከበደው ከዚህ በላይ። ሁለት ምን መሰለ እዚህ ጋር እያልኩ ያለሁት እነሱ ወስደው እዚህ ጋር አስቀምጠዋታል አይደለም እያልኩ ያለሁት፣ ግን እየተነጋገሩ ነው። በር ዘግተው ቁጭ ብለው እያወሩ ነው። እየሰማው ነው። እኔ ኦልሬዲ እነሱ ፕላን አላቸው። እኔ ነው ወሰዱ ብዬ ያላየሁትን ነገር አልነግርህም። አሁንም ቢሆን አልዋሽም። እዛ ጋርም ውሸት ደብሮኝ ነው የመጣሁት። እዚህ ጋር ደግሞ ሌላ ውሸት ደግሞ መጨመር አልፈልግም። ግን ይሄን ነገር ለማድረግ እየዶለቱ አግኝቻቸዋለሁ። ማን ናቸው? ሩታ በመጀመሪያ ደረጃ ሩታ ነው ወንድምህ። በመጀመሪያ ደረጃ ወንድምህ ኤፍሬም፣ ሩታና ዳኒ እና ኦልሬዲ እኔም እንድገባባት የምትፈለገው እኔ ደግሞ አልፈለግኩም። በቃ ደከመኝ። እንደዚህ አይነት ነገር ውስጥ መውጣት ፈልጋለሁ። እኔ ሰላም መሆን ፈልጋለሁ። አላየውም ሩታ እዛ ቤት ስታፈን አላየውም፣ ምንም አላየውም። ግን እቅድ እያወጡ ነው እኮ አሁን ከነሱ ሌላሽ እንደዛ ከሆነ ማንም ሊወስዳቸው የሚችለው ሰው የለም። ስለዚህ እሺ አሁን ነገ እኛ በህግ ነገሩን ስለያዝ ነው ወይ ምስክር ሆኝልን ወይ መረጃ ስጭን እነሱ መውሰዳቸው። ለምን አሁን እኛም እየተጠየቅን ያለ ነው መረጃ አላቸው ነው። ቃል እንሰጣለሁ። የትም ቦታ ደግሞን ቃል ትሰጭልናለች። ግን ደግሞ ምን ብለሽ ነው ቃል የምትሰጪው? እንደወሰዱ እርግጠኛ ሆነች ትናገሪልናለች ወይ መረጃ ትሰጭናለች? ኖ አብርሽ የማይሆን ነገርማ አላደርግም። እዛ ጋር አላየውማ። እኔ እኮ እየነገርኩ ያለት ለጥንቃቄ ያህል ነው። ሲወራ ሰምቻለሁ ነው እንጂ ሲወስዱማ አላየሁም። ሲወስዱ አየሁ ብዬማ ሌላ ወንጀል እኮ ነው የምፈጽመው። ያንማ አላረግም። ግን ይሄንችን የሰማኋትን ነገር ግን እኔም አራተኛ አብሬያቸው እንደሆን ተጠርቼ ነበር። አልፈልግም። ከነዚያ ሰዎች ህይወት አውጡኝ አልፈልግም ብዬ ነው የወጣሁት። እስከ ዛሬም እንግዲህ አይተኛል። ቪዲዮ ላይ መጥቼ አላውቅም ምናምን። በቃ የጠፋሁበት የራሴ ምክንያት አለኝ። በቃ እንዳለ የተደረገ ያለው ነገር ስለደበረኝ ነው መገኘት ያልፈለግኩት። አሁንም በጣም ስላሳዘንከኝ ነው። በጣም ነው ያሳዘንከኝ። ያንን ነገር ማድረግ አቤል ጋር ደውዬ ነበር። አቤልም ስልክ አልመለሰልኝም ምናምን። እዛ ጋር ያሉት ሰዎች በዙሪያ አልመለሱልኝም። በዚህ አጋጣሚ በጣም ነው አመሰግነው። አክብረህ ሳትቀየም ነገሮችን ምንም ወደኋላ ትተህ ስላገኘኸኝ በጣም ነው የማመሰግነው። ገባ እንደ ሌሎቹ ሳይድ ይዘህ አይደለም። በቃ አስተዋይ ልጅ ነህ። አይኖር ሁሌ እላለሁ። ግን አብርሽ በቃ የሰውንም ሀቅ መብላት አልፈልግም። እውነታው ግን እየተወያዩባት ነው ቁጭ ብለው በቃ
እኮ አንቺ የሰማሽው ያኔ አንቺ አራተኛ ሰው ሆነች የተጠራሽ ቀን ምንድን ነው እያወሩ የነበረው? እሷን ለማፈን ነው የተነጋገሩት እኮ። ከዛ ፖሊስ ለማይወለ መጀመሪያ ምን መሰለህ የተባሉ ጠሩኝና ከኛ ጋር ነሽ ኦልሬዲ ጠፍቼባቸዋለሁ። አንድ 10 ቀን 8 ቀን ምናምን አልነበርኩም። ከኛ ጋር ነሽ ወይ ምናምን ወሬ የተነሳ ማለት አልገባኝም። ሲጀመር ለምን ሩታ እያለች እንዴት ጠራችሁኝ አልኩ። ምክንያቱም እንደዚያ ውሻ አድርጋ ነው ያባረረችኝ። አልፈልግም አይደለም እንደዚህ ሜሪ የሆነ እቅድ አስበን ምንም እንደዚህ አይነት እቅድ ውስጥ መግባት አልፈልግም። ታንኪዩ ብዬ ወጣሁና በሩን